ሰላም ሰላም ወገኖች እንዴት አላችሁ? ሰላም ናችሁ ወይ? እግዚአብሔር አምላክ የተባረከና የተመሰገነ ይሁን። ትላንትና የጀመርነው በመጋቤ ሐዲስ ዙሪያ እየተማማርን ያለነው ሐሳብ አለ። ዛሬ የክፍል ሁለትን መልእክት ነው ይዤላችሁ የመጣሁት። እስቲ በመጀመሪያ አሁንም ቪዲዮአቸውን የመጋቤ ሐዲስ እሸቱ አለማየሁን ቪዲዮ እንስማና ከዛ በኋላ አስከትዬ እኔ ደግሞ የተገባውን እንደ እግዚአብሔር ቃል የሆነውን መልስ እሰጣለሁ ማለት ነው። ጌታ አምላክ ይባርካችሁ። ብዙዎች ጋር እንዲደርስ ባካችሁ ሼር አድርጉ። ዘመናችሁ የተባረከ ይሁን። ህዝባችን ይማር ይወቅ፣ አይኖቹን ይክፈት እላለሁ። ተባረኩልኝ። ዘፋኞቹ መልክሽን ለመግለጥ ምን ይላሉ? ምን ብዬ ላድንቅሽ ቃላቶች አጠሩኝ የሚል ዘፈን አለ አይደል? አሰማችሁትም? እኛ ሰምተነዋል። የኔ ጌታ በደንብ ነው የሰማሁት። ግጥሙን አበጥሬ አሳምሬ ግጥሙ በጣም የሚያፈላስፈኝ ግጥም ወስዳለሁ ከየዘፈኑ እና አሁን ሴት ለማመስገን ምን ቃል ያጥራል? በቃ አይንሽ ያምራል፣ ጥርስሽ ያምራል፣ አለቀ እኮ በቃ የሚቀጥል እኮ የለም። እውነቴን ነው የምልሽ። ሲሸውዷቸው እንደው እየደጋገሙ ሲነግሯቸው ሴቶች እውነት እየመሰለ እየተታለላቸው ነው እንጂ ፀጉርሽ ረጅም ነው አለቀ በቃ። ምን ልጨምርበትሽ? ታሳስ ላይ ስመጣ ሁለቱ ሴቶች የሚል ትምህርት አስተምሬ ነበር አይደለም? አራርሱት እውነታችሁን ጌታ ኑሮ እንኳን ትምህርት ህይወት ያስረሳል። አሁን ግን ድንግል ማርያምን ለማመስገን ግን ቃል ያጥራል። ምንመናል ማርያምን ነው ቃል ያጥራል። እኔ ሊቃውንት እኮ አሉና ለዛው በቅድስና እኮ ነው፣ በጽድቅ እኮ ነው፣ በንጽህና እየተመላለሱ በቅድስና እየተመላለሱ እኮ በመኑ በአምሳለ መኑ አስተማስለኪ ወደ ሰማይ ወጥተን በፀሐይ በጨረቃ በከዋክብት እንዳንመስልሽ ጨለማ ይፈራረቅባቸዋል። ወደ መሬት ወርደን በአዝርዕት በእጽዋት በአትክልት እንዳንመስልሽ ይደርቃሉ፣ ይጠወልጋሉ፣ ይረግፋሉ። በዕንቁ ባልማዙ በብሩ እንዳንመስልሽ ይዝጋድ ይሰለቻል። ኧረ በማንን መስልሽ? መቼም ዝም አይባልምና አንቺ መሶብ ወርቅ ነሽ፣ አንቺ ደመና ነሽ፣ አንቺ ምንድን ነሽ አሉ። መቼም ዝም ከማለት ይሻላል ብለው ነው። ደህና መሻችሁ እና ማን ነው መልአኩ አሁን ሲመጣ ወደ ድንግል ማርያም የተለየ አመጣጥ ነው የመጣው። ምን የእስከ ዛሬው አይነት አይደለም። እሺ እግዚአብሔር አምላካችን እየተመሰገነ ይሁን። በጣም ነው የደነቀኝ። መጋቤ ሐዲስ እሸቱ እንግዲህ ዘፈን ያዳምጣሉ ማለት ነው። አዎ ዘፈን ማዳመጥም ሆነ ማስደመጥ ምንም ልዩነት የላቸውም ወዳጆች። አዳማጩም ሆነ አስደማጩ የእግዚአብሔርን መንግስት እንደማይወርሱ ይናገራል። አዎ ዘፈን የሥጋ ሥራ ስለሆነ ይህን የሚያደርጉ የእግዚአብሔርን መንግስት አይወርሱም ብሎ ገላትያ ምዕራፍ 5 ቁጥር 19 እስከ 22 ይናገራል። ስለዚህ መጋቤ ሐዲስ በትልቅ ቦታ ላይ ተቀምጠው አስተማሪ ተብለው ዘፈን አዳማጭ መሆናቸው በጣም ነው የገረመኝ። እና ምንድነው ያሉት? ዘፋኞቹ መልክሽን ለመግለጥ ምን ብዬ ላድንቅሽ ቃላቶች አጠሩኝ የሚል ዘፈን አለ አይደል? አልሰማችሁትም? እኛ ሰምተነዋል። የኔ ጌታ በደንብ ነው የሰማሁት። ግጥሙን አበጥሬ አሳምሬ ግጥሙ በጣም የሚያፈላስፈኝ ግጥም እወዳለው ነው ያሉትና ከዛ በኋላ አያይዘው ነው ሌላውን የተናገሩትና ያው እንግዲህ ዘፈንን በትክክል የሚሰሙ ሰው መሆናቸውን ከዚህ ሐሳብ ልታገኙ ትችላላችሁ። አበጥሬ አሳምሬ ግጥሙ በጣም የሚያፈላስፈኝ ግጥም ስለሆነ እወደዋለሁ ብለዋል። አሁን የዘፈን ግጥም ያፈላስፋል። መዝሙር ቢሰሙ እሰየው። ነገር ግን ዘፈን ምኑን ነው የሚያፈላስፋቸው? እስቲ ዘፈን የሥጋ ሥራ እኮ ነው። እኚህ ሰው እንግዲህ ዘፈን የሚሰሙ ከሆነ አንድ ቀን እስክስታ መውረዳቸውና ማረግረጋቸው አይቀሬ ነው ማለት ነው። እና በጣም በልጅነታችን ሁላችንም ሰምተናል። የጥላሁን ገሰሰ፣ የመሐሙድ አህሙድ፣ የነ ፀሐዬን፣ የነ ንዋይ ደበበን፣ የሌሎችን ገና ተማሪዎች ልጆች ሆነን አሁን ግን በፍጹም አንሰማም፣ ጆሮም የለንም። ለምን ብላችሁ ብትሉ እኛ ዳግም ተወልደናል፣ የእግዚአብሔር ልጆች ሆነናል። እንደገና ደግሞ መንፈሳችን የሚሰማው የእግዚአብሔርን ዝማሬ ነው፣ ለጌታ የሆነውን መዝሙር ነው እንጂ ለፍጡራን የተደረገ መዝሙር እንኳን አንሰማ። አዎ እሳቸው ግን አሁን ድረስ ይጠቅመኛል የሚያስፈላስፈኝ ግጥም ነው እወደዋለሁ ማለታቸው በጣም ነው ያስገረመኝ። ከዛ አያይዘው አሁን
ሴት ለማመስገን ምን ቃል ያጥራል? ዓይንሽ ያምራል፣ ጥርስሽ ያምራል። አለቀ እኮ በቃ ሌላ የለም። ፀጉርሽ ረጅም ነው፣ ምን ልጨምርበት? በቃ ይሄ ነው አሉ። እና ሴት ለማመስገን ምን ቃል ያጥራል ማለት መልክሽን ለመግለጥ ምን ብዬ ላድንቅሽ ቃላቶች አጠሩኝ ብለው ዘፋኞች ሞናሊዛይ ነሽ ምን ብዬ ላድንቅሽ ቃላቶች አጥረውኛል ብለው ዘፍነዋል። ስለዚህ ምን ቃል ያጥራል? በቃ ይሄ ነው። ፀጉርሽ ረጅም ነው፣ ዓይንሽ ያምራል፣ ጥርስሽ ያምራል። በቃ ይሄ ከተባለ በቂ ነው ብለው ነው ያሉት። እና ከዛ አያይዘው ምን አሉ? አሁን ግን ድንግል ማርያምን ለማመስገን ቃል ያጥራል አሉ። በመኑ በአምሳለ መኑ ናስተማስለኪ፣ አንቺ መሶበ ወርቅ ነሽ፣ አንቺ ደመና ነሽ፣ መቼም ዝም ከማለት ይሻላል ብለው ነው ያደነቁት። እና ቃላት ያጥራል ድንግል ማርያምን ለማመስገን ብለው ከድንግል ማርያም ጋር በተፈጥሮ ዓይንሽ ያምራል፣ ጥርስሽ ያምራል፣ ፀጉርሽ ረጅም ነው ከሚል ጋር አያይዘው ቃላት አጠረኝ ከሚለ ጋር አያይዘው ይሄን ነገር ሊያብራሩ ወደዋል። እኛ ሁለቱም ጋር የለንበትም ወዳጆቼ። የእህቶች ሴቶቻችንንም እንትን እያደነቅን ወደ ዘፈን አንገባም። እግዚአብሔር የሰጣቸው ተፈጥሮ ነው። ክብር ለእግዚአብሔር ይሁን። እንደገና ደግሞ ድንግል ማርያምንም ደግሞ ቃል ያጥራል ለማመስገን አንልም። በመኑ በአምሳለ መኑ ናስተማስለኪ አንላትም። ለምን ብላችሁ ብትሉ ጌታ ነው እንደዛ የሚባለው ወዳጆቼ። መጽሐፍ ቅዱስ ኢሳይያስ 40 ቁጥር 25 ላይ እንግዲህ እተካከለው ዘንድ በማን መሰላችሁኝ ይላል ቅዱሱ። ዓይናችሁን ወደ ላይ አንስታችሁ ተመልከቱ። እነዚህን የፈጠረ ማን ነው? ሰራዊታቸውን በቁጥር የሚያወጣ እርሱ ነው። ሁሉንም በየስማቸው ይጠራቸዋል። በኃይሉ ብዛትና በችሎቱ ብርታት አንድስ እንኳን አይታጣውም ብሎ ነው የተናገረው። ስለዚህ እተካከለው ዘንድ በማን መሰላችሁኝ ያለው እሱ ነው። በማንም ልንመስለው አንችልም። እሱ ተወዳዳሪ የለውም። እሱ እኩያ የለውም። የሚተካከለው የለውም። በማንም ልንመስለው አንችልም። ድንግል ማርያም ግን የሰው ልጅ ናት። ለዮሴፍ የታጨች አንዲት ድንግል ናት። እንደገና ደግሞ ወንድ ሳላውቅ ይሄ እንዴት ይሆንልኛል ብላ ለመልአኩ መልስ የሰጠች፣ ከንግግሩ የተነሳ የደነገጠች፣ በመልአኩ አማካኝነት የተጽናናች ነች እና ይኩነኒ በከመ ትቤለኒ እንደ ቃል ይሁንልኝ ብላ በመጨረሻ የእግዚአብሔርን ቃል አምና ተቀብላ ኢየሱስን የጸነሰች ሴት ናት። ስለዚህ በመኑ በአምሳለ መኑ ናስተማስለኪ በማን እንመስልሻለን ልንላት አንችልም ወዳጆቼ። በጸጋ ስለተመረጠች ብቻ ኢየሱስን የጸነሰች ናት። እናከብራታለን። ትውልድ ሁሉ ብፅዕት ይሏታል። ከዛ ባለፈ መልኩ በማን እንመስልሻለን እንዴት ይባላል? አንዲት ብላቴና ወዳጆቼ፣ በጸጋ የተመረጠችን ብላቴና። እንደገናም ደግሞ አንቺ ደመና ነሽ፣ አንቺ መሶበ ወርቅ ነሽ፣ መቼም ዝም ከማለት ይሻላል ብለውን አባቶች ይህን ያሉት ብለው ተናገሩ። መሶበ ወርቅም ደመናም አይላትም መጽሐፍ ቅዱስ እና ዝም ብሎ ያልሆነ ተምሳሊት ነው ወዳጆቼ። እና ይሄ ምን ለማድረግ ነው? ለማጠጋጋት ነው። ወደ እግዚአብሔር ሊያጠጋጓት ስለፈለጉ ነው ይህን ምሳሌ የሚሰጡት። እና እንደውም አንቺ ወለድሽው እኔ አቀፍኩት፣ ዘመኔ ዘመንኪ አምጣኔ አምጣንኪ፣ ዘመንሽ ዘመኔ ወራትሽ ወራቴ ነው። ድጓ መጽሐፍ ላይ ነው የሚለው። አንቺ ወለድሽው እኔ ያቀፍኩት ብሎ የድንግል ማርያም ዘመን የማርያም ዘመን እንደሆነ፣ የድንግል ማርያም ዕድሜ የማርያም ዕድሜ እንደሆነ የድጓ መጽሐፍ ጽፏል። በጣም የሚያሳዝን ነው። እያነጻጸረ ታምረ ማርያም ላይ ብትሄዱ ለሉ ክሌቱ ፍጡራን ስብሐተ ፈጣሪ ይደሎሙ እስመ ተአረዩ በክብሮሙ፣ ለሁለቱ ፍጡራን ለመስቀልና ለማርያም የፈጣሪ ምስጋና ይገባቸዋል፣ በክብራቸው ተካክለዋልና። እግዚአብሔርን በክብር የሚተካከለዋለ እንዲህ እና እንዲህ አድርጋ ደርሳለች። ለዚህ ነው በመኑ በአምሳለ መኑ ብላ የምትለው። ከዘፈን ጋር እኚህ ሰው ደግሞ አስተያይተው እንዲህ ማለታቸው እጅግ የሚያሳዝን ነው። መጽሐፍን አያውቁም ማለት ነው። ለማንኛውም አድርሱልኝ። ተባረኩ። እግዚአብሔርን የሚተካ